ወገኖቼ ብር የሚችለው ነገር እንዳለ ምንም ሳታስረዱኝ አውቃለሁ። ብር የሚችለው ነገር ግን ብር የሚችለው ነገር ልክ አለ። ጌታ የሚችለው ነገር ግን ልክ የለው። ጌታ ያለ ገደብ ይሰራል። ገንዘብ እስከ ተወሰነ ጊዜ ሊሰራ ይችላል። ለምሳሌ አንድ ሰው ከዚህ አሜሪካ ተነስቶ መሄድ ቢፈልግ በገንዘብ ሊሄድ ይችል ይሆናል። አሜሪካ ገብቶ ግን ስኬታማ ይሆናል ወይ ነው? ገንዘብ ሳይሆን ጌታን ይዞ የወጣ ሰው ግን በወጣበት ሁሉ ምን ይሆንለታል? መከናወን ይሆንለታል። ዛሬ እንዲህ ብዬ ልባርካችሁ በጌታ በወጣችሁበት በገባችሁበት በተሰማራችሁበት ጉዳይ ሁሉ የሰማይ አምላክ እግዚአብሔር ስኬታማ ያደርጋችሁ፣ ባለድል ያደርጋችሁ፣ አሸናፊ ያደርጋችሁ። መጽሐፎቻችሁን አውጡ። ማቴዎስ ምዕራፍ 6 አውጡ። እሺ ከቁጥር 24 እስከ 34 ያለውን ክብር ለጌታ ይሁን። በኢየሱስ ስም አነባዋለሁ። እኛም በኢየሱስ ስም እንሰማሃለን። ለሁለት ጌቶች መገዛት የሚቻለው ማንም የለም። እሺ ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራውም አይከቱም፣ የሰማዩ አባታችሁ ይመግባቸዋል። እናንተ ከነርሱ እጅግ አትበልጡምን? ከናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበባዎች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም አይፈትሉምም። ነገር ግን እላችኋለሁ ሰሎሞንስ እንኳ በክብሩ ሁሉ ከነዚህ አንዱ አልለበሰምና። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብስ ከሆነ እናንተ እምነት የጎደላችሁ እናንተማ ይልቁን እንዴት እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔር መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። ጌታ ኢየሱስ ይባርክ። እንዲህ በሚል ሐሳብ ነው ጥቂት ማወራው። ስለ ነገ አትጨነቁ። አይሰማም? ስለ መቼ ብትጨነቁም ባትጨነቁም የነገም የዛሬም ባለቤት ማን ነው? እስቲ እግዚአብሔር ነው በሉ። ድገሙና እግዚአብሔር ነው በሉ። አንድ ጥያቄ ልጠይቃችሁ። ነገ መኖሩን እርግጠኞች ናችሁ? እርግጠኞች አይደላችሁም? አታውቁም። ነገ አለ? ነገ የለም? እሺ ነገ አለ? እርግጠኞች ናችሁ? ኦኬ። የለም ያላችሁ ሰዎች ነገ እንደሌለ ካሰባችሁ ስለምን ትጨነቃላችሁ ታዲያ? ኦኬ። አለ ያላችሁ ሰዎች በምን እርግጠኞች ሆናችሁ? በአምላካችን ተስፋ አይደል? በእምነት ብቻ ነገ የሚባል ቀን ነገ አይደለም እኮ 2019 20 21 30 ሁሉ አለ ብለን እናምናለን። ህይወታችን ኑሯችን ራሱ በምን የተመሰረተ ነው? በእምነት። ያማኝ ህይወት መሰረቱ ራሱ እምነቱ ነው። ክብር ለጌታ ይሁን። እምነት ባይሆን ከጌታ ያገናኘን ማናችንም ባልዳንን ነበር። ኢየሱስ ክርስቶስ ጌታ ነው። ስለዚህ በጣም ብዙ ሰዎች ዛሬ ላይ ቁጭ ብለው የሚጨነቁት ስለ ነጋቸው ነው። ነገ ምን ሆናለሁ፣ ነገ ምን እበላለሁ፣ ነገ ምን እጠጣለሁ፣ ነገ ምን እሰራለሁ፣ ነገ ምን አተርፋለሁ ነው አይደለም። አንድ ነገር እርግጠኛ ሆኜ ልንገራችሁ። ማንም ሰው ሲተኛ እንደሚነቃ አምኖ የሚተኛው እግዚአብሔርን ተስፋ አድርጎ ነው። ብዙ ሰዎች እኩል ተኝተው ከኛ ጋር የቀሩ ሰዎች እናውቃለን። ለኛ ሲነጋ ለነሱ ጨልሞ የቀረባቸው። ስለዚህ ነገን የሚያነጋው እግዚአብሔር እንደሆነ እርግጠኛ ከሆናችሁ ነገን የሚመግበውም የሚያኖረውም እግዚአብሔር ነው። ኢየሱስ ጌታ ነው። እና በዚህ መጽሐፍ ላይ ማቴዎስ ሲጽፍልን ቁጥር 24 ላይ እንዲህ በሚል ቃል ጀመረ። በሚገርም ሁኔታ ማለት ነው። ለሁለት ጌቶች መገዛት የሚቻለው ማንም የለም፣ ወይም አንዱን ይጠላል ወይም ሁለተኛውን ይወዳል አለ። አሁን በዚህ ዘመን ያለ ክርስትና፣ በዚህ ዘመን ያለ አማኝ፣ በዚህ ዘመን ያለ ጴንጤ ለሁለት መንግስት የተገዛ ነው። ስለዚህ ለዛሬም ለነገም ይጨነቃል፣ ለሚበላው ለሚጠጣውም ይጨነቃል። ግን አትጨነቅ የሚል አምላክ ያለው ግን ይሄ ህዝብ ነው። አትፍራ የሚል አምላክ ያለው ይሄ ህዝብ ነው። አይዞ በጽድቄ ቀኝ ደግፌሃለሁና እኔ ካንተ ጋር ነኝ የሚለው አምላክ ያለው ህዝብ ይሄ ህዝብ ነው።
ግን የሚፈራው ደግሞ ይሄ ህዝብ ነው። ምክንያቱ ሲባል ለሁለት ጌቶች የተገዛ ህዝብ ነው። ለስንት? ለሁለት ጌቶች የተገዛ ህዝብ። ለሁለት ጌታ ተገዝቶ ደግሞ ሰው መኖር አይችልም። አማኝ አይደለም አህዛብ እንኳን ለሁለት ጌታ መገዛት አይችልም። ክብር ለኢየሱስ ይሁን። ዛሬ አንዱን እመርጣለሁ በለው አጠገብ ላለው ሰው በኢየሱስ ስም ዛሬ ምርጫችንን የሰማይ አምላክ እግዚአብሔር ያስተካክልልን እና ከሁለት አንዱን ነው የሚመርጠው። ወይ ጌታውን ይመርጣል ሰው፣ ወይ ገንዘብን ይመርጣል ሰው አለ። የትኛው ይሻላችኋል እናንተ ወገኖቼ? ብር የሚችለው ነገር እንዳለ ምንም ሳታስረዱኝ አውቃለሁ። ብር የሚችለው ነገር ግን ብር የሚችለው ነገር ልክ አለው። ጌታ የሚችለው ነገር ግን ልክ የለውም። ጌታ ያለ ገደብ ይሰራል። ገንዘብ እስከ ተወሰነ ጊዜ ሊሰራ ይችላል። ለምሳሌ አንድ ሰው ከዚህ አሜሪካ ተነስቶ መሄድ ቢፈልግ በገንዘብ ሊሄድ ይችል ይሆናል። አሜሪካ ገብቶ ግን ስኬታማ ይሆናል ወይ ነው ጉዳዩ። ገንዘብ ሳይሆን ጌታን ይዞ የወጣ ሰው ግን በወጣበት ሁሉ ምን ይሆንለታል? መከናወን ይሆንለታል። ዛሬ እንዲህ ብዬ ልባርካችሁ በጌታ በወጣችሁበት፣ በገባችሁበት፣ በተሰማራችሁበት ጉዳይ ሁሉ የሰማይ አምላክ እግዚአብሔር ስኬታማ ያደርጋችሁ፣ ባለድል ያደርጋችሁ፣ አሸናፊ ያደርጋችሁ። እና ለሁለት ጌቶች መገዛት አይቻልም። ከተገዛችሁ ለአንዱ ተገዙ። ምርጫችሁን አስተካክሉ። ገንዘብን ትተው ለጌታ ለተገዙ ሰዎች ደግሞ ምን እንደሚሆንላቸው ይነግራቸዋል። ሳትጨነቁ፣ ሳትጠበቡ፣ ሳትቸገሩ ትኖራላችሁ። እንኳን እናንተ እያለ ማቴዎስ በዝርዝር ይናገራል። የሰማይ ወፎቹን እንኳን ተመልከቷችሁ ብሎ የሚገርም ንጽጽር ሲያወራ ታያላችሁ። የሰማይ ምኖችን ወፎችን ተመልከቱ። ከዛ የሚቀጥለውን ደግሞ እንዲህ ይላል፣ አይዘሩም አለ፣ አያጭዱም አለ፣ ወደ ጎተራቸው ነገር ግን አለ የሰማይ አባታችሁ እግዚአብሔር ምን ይላቸዋል? ዋው! የሜዳ አበቦችንም ተመልከቷል። አይፈትሉም። ግን የሚገርማችሁ ነገር በሚገራርም አይነት ከለር፣ በሚገራርም አይነት አልባሳት ለብሰው አምሮባቸው ታያላችሁ። ያን የሰው እጅ አላሰናዳው። ሰለሞን እንኳን ከእንደነዚህ እንደ አንዱ ምን አላለም? አልለበሰም ይላል። ጥበበኛ የተባለው ሰው ማለት ነው። ከሰው ጥበብ እግዚአብሔር ሞኝነት ይበልጣል አለ አይደል ጳውሎስ? እውነቴን ነው የምነግራችሁ ወገኖቼ። ስንቶቻችን እንደገባን ስንቶቻችን እንደበራልን አላውቅም እንጂ እግዚአብሔር ይችላል ስትል በቃ ስለሚችል ነው። ታውቃላችሁ፣ በጣም ብዙ ሰዎች ስኬታቸውን የሚያያይዙት ከአቅማቸው፣ ከችሎታቸው፣ ከዶክመንታቸው፣ ከገንዘባቸው ምናምን ጋር ነው። ኖ ኖ ኖ ኖ። ማንም በሱ ተሳክቶለት አያውቅም። ያለ እግዚአብሔር የተሳካለት ሰው እኔ አላየሁም። ያለ እግዚአብሔር የተሳካላቸው ሰዎች ዓለማችን ላይ የሉም ወይ? በጣም አሉ። በጣም ብዙ ዝነኞች፣ በጣም ብዙ ገንዘብ ያላቸው፣ በጣም ብዙ ካምፓኒ ያላቸው ሰዎች ኦኬ እዚህ ምድር ላይ ተደላድለው ኖረዋል። ነገስ ወዴት እንደምትሄድ ሳታውቅ ወይም ደግሞ የምትሄድበትን ቦታ ሳትለይ እዚህ ምድር ላይ ተመቻችተ ኖረ ማለፍ እሱ ህይወት አይባልም። ክብር ለጌታ ይሁን። ስለዚህ ዛሬ አንድ ነገር ለመከራችሁ መጥቻለሁ። ጌታ መንፈስ ቅዱስ አንድ ነገር በልቤ ላይ ያስቀምጧል። ሸክም ሰጥቶኛል ስለናንተ። ስለ ትላንትናውም ተውት፣ ስለ ነገውም ተውት፣ ስለ ዛሬውም ተውት። የትኛውንም የተጨነቃችሁበትን ጉዳይ አሁን ለእግዚአብሔር ስጡት። እግዚአብሔር እንዴት እንደሚሰራው ያውቃል። ብዙ ጊዜ ተናግሬ ያውቃለሁ። ሁላችንም የምንኖረው ኑሮ፣ ሁላችንም ዛሬ የምንለው ዛሬ የትላንትና የጸሎታችን መልስ ነው። ምንም ሳላመነታ ይሄንን እርግጠኛ ሆኜ ነው የምቀበለው። በማወቅም ባለማወቅም ገብቶኝም ሳይገባኝም የጸለይኩት የሆነ ቀን ጸሎቴ ወይም የሆነ ቀን ምኞቴን መሻቴን ነው እየኖርኩ ያለሁት። ስለዚህ ትላንትና እንደዛ አልፎ ከነበረ ዛሬ አለማለፍ አይችልም፣ ነገ አለመምጣት አይችልም። የሆነ ሰው ነገ እንዳትመጣ ብሎ እንደዚህ በእርግጫ መከልከል ይችላል? አይችልም። ነገ ይመጣል። ነገንም እንደዛሬው እያለቀሰን እንዳናልፍ ማንን መምረጥ ይሻላል? ጌታን መምረጥ ይሻላል። አጠገባችሁ ላለው ሰው ንገሩት፣ በጌታ በኢየሱስ ስም በሉት፣ ምርጫህን ካስተካከልክ እግዚአብሔር ከምርጫህ ጋር ይስማማል። እና ቁጥር 33 ነገር ግን አለ አስቀድማችሁ ጽድቅና መንግስቱን ፈልጓልና ሌላ ሁሉ ምን ይልላችኋል? አሁን ሰው እየተቸገረ ያለው በሚጨመርለት ጉዳይ ነው። በዚህ ክፍል ላይ ከላይ ብዙ ግልጽ የሆነ ማብራራት የማያስፈልገው ሐሳብ ስለሆነ አንብባችሁ የምትረዱት ስለሆነ ነው ያለፍኩት። ዋናው ልናገራችሁ የምፈልገው እዚህ ሐሳብ ላይ ነው። የእግዚአብሔር ጽድቅ ማን ነው? በደንብ ተናገሯ እስኪ። ኢየሱስ በሉ። የአምላካችን የእግዚአብሔር ጽድቅ ኢየሱስ ይባላል።
እና በጣም ብዙ ሰዎች የጽድቁን ጌታ ያጸደቃቸውን ጌታ ትተው በእለት ጉዳይ በጊዜያዊ ጉዳይ በዚህ ምድር ጉዳይ በዚህ ምድር ሁኔታ በመያዝ ጽድቁን ትተው የሚጨመረውን ዋናውን ትተው ትርፉን ነገር እየፈለጉ ነው እየባከኑ ያሉት። ብዙ ሰዎች ቸርች ይቀይራሉ፣ ሰፈር ይቀይራሉ፣ ከተማ ይቀይራሉ፣ ስራ ይቀይራሉ፣ ቢሮ ይቀይራሉ። የማይቀይሩት ነገር የለም፣ ግን በህይወታቸው ላይ የሚቀየር ነገር አይታይም። ስለዚህ ምን ሚስ አድርገዋል? ዋናውን እስቲ ዋናውን በለው፣ ኢየሱስ የሚባለውን ጌታ ሚስ አድርገዋል። አያችሁ፣ መጀመሪያ መፈለግ ያለባቸው ምኑን እንደነበረ ነገርን፣ ጽድቁንና ከዛ ደግሞ መንግስቱን። አያችሁ፣ ጽድቁን የያዘ ሰው መንግስቱን የፈለገ ሰው ምንም አይጎልበትም። በጣም ብዙ ሰው ህልሙ፣ በጣም ብዙ ሰው ተስፋው፣ በጣም ብዙ ሰው ራእዩ እስከ መቼ እንደሆነ ታውቃላችሁ? ያንዳንዱ እስኪያገባ፣ ያንዳንዱ እስኪወልድ፣ ያንዳንዱ ቤት እስኪሰራ፣ አንዳንዱ ቤት እስኪገዛ ኖ። የእግዚአብሔር ጽድቅ ከዛ ያለፈ ነው። የህይወት ዋጋ የዘላለም ህይወት አለ እና ሌላ ሁሉ ምን ይልላችኋል? ይጨመርላችኋል። እና አሁን በሚጨመረው ነገር ነው በጣም ብዙ ሰዎች እረፍት እያጣን ያለ ነው፣ እንቅልፍ እያጣን ያለ ነው፣ ሰላም እያጣን ያለ ነው፣ ደስታ እያጣን ያለ ነው። የሚጨመረውን ነገር ትተን የምንቀበለውን ነገር ትተን የተሰጠንን የጽድቅ ንጉስ የናዝሬቱን ኢየሱስ ይዘን ዛሬም ነገም በሚመችም በማይመችም ሁኔታ ኢየሱስ ጌታ ነው ስንል በእኛ ላይ ጌታ ሊሆን የፈለገ ሁሉ ይወድቃል። የዛን ጊዜ አንዳንድ ሰዎች ህይወት ላይ ገንዘብ አገልጋይ ሆኖ ነው ያየሁት። አንዳንድ ሰዎች ህይወት ላይ ደግሞ ገንዘብ ጌታ ሆኖ አይቻል። ያስተዳድራቸዋል፣ ይመራቸዋል። ታውቃላችሁ፣ ገንዘብ መገልገያቸው ሳይሆን ገንዘብ ጌታቸው ነው። አንዳንድ ሰዎች ህይወት ላይ ዋሻው እንዴ አንደኛ ጢሞቴዎስ 6:10 ጌታ ነው። አንዳንድ ሰው ቤት ላይ ገንዘብ ንጉስ ነው። የተለየ ቦታ ነው የሚሰጠው ለሰው ለህይወት ለኑሮ አስፈላጊ ነገር ቢሆንም ግን ዋና አይደለም። አጠገብ ያለውን ነካ አድርገውና ዋናው ኢየሱስ ነው በለው። አይሰማም? ድገምና ነገረው። ዋናው ኢየሱስ ነው። ዋናሽ ኢየሱስ ነው በሏት። ዋናሽ ኢየሱስ ነው። እንዲህ ይላል፣ ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ። ገንዘብ የምን ሁሉ ስር ነው? የክፋት ሁሉ ስር ነው። ከሃይማኖት ሲል ደግሞ ይሄ ፕሮቴስታንት፣ ኦርቶዶክስ፣ ሙስሊም፣ ካቶሊክ፣ ጂኦቫ፣ ዋቄ ፈታ ምናምን ከሚለው ጋር አታይ። መጽሐፍ ጳውሎስ ደጋግሞ ሃይማኖት እያለው የሚናገረው እምነት ለማለት ነው። ብዙ ጊዜ እዛ ቤት ሰምታችሁ ከሆነ ጳውሎስ ሃይማኖትን ጠብቅ ብሎ ጽፏል። ለሃይማኖቴ አንገቴን ሰጣለሁ ምናምን አልሰማችሁ? አጠገብ ያለውን ሃይማኖት ድርጅት ነው በለው። የሚያድነው እምነት ነው። መዳናችሁን እለት እለት በምን ፈጽመው አለ ጳውሎስ? በእምነት። ስለዚህ የዳነው በእምነት እንጂ በሃይማኖት አይደለም። ስለዚህ አንዳንዶች ራሳቸውን ምን አሉ አለ መጨረሻ ላይ ወጉ አለ። ታውቃላችሁ፣ ጌታ አድርገው በላያቸው ላይ ስለሾሙ፣ ንጉስ አድርገው ስለሾሙ ለገንዘብ የትኛውንም መስዋዕት ባይዘው። ገንዘብ በመሰረቱ ክፉ አይደለም። ገንዘብ የክፋት ሁሉ ስር ነው ሲል መጽሐፍ ራሱ ገንዘብ ክፉ ነው እያለ ሳይሆን ይሄ ሰዎች ገንዘብን የሚፈልጉበት ፐርፐዝ ወይም ደግሞ ገንዘብን ለማግኘት የሚሄዱበትን መንገድ ነው። በዚህ ዘመን ታውቃላችሁ፣ ሰው ገሎ ገንዘብ ለማግኘት ይፈልጋል አይደል? እውነት ውሸት? ሰው አጥፍቶ እኮ ነው ለማይረባ ጥቅም፣ ምናልባት ከአንድ ቀን ውሎ ከአንድ ሳምንት ከአንድ ወር የማያልፍን ገንዘብ ለማግኘት ነፍስ የሚያጠፉ ሰዎች አሉ፣ ሰው የሚገሉ ሰዎች አሉ። ስለዚህ ገንዘብን አለ የክፋት ሁሉ ስር ነው። በዚህ አጋጣሚ አንዳንድ ሰዎች በገንዘብ ከሰዎች ጋር ምናልባት የምትጋጩበት አጋጣሚ ከተፈጠረ እኔ እንደ እግዚአብሔር ሰው እንደ አንድ መንፈሳዊ ሰው የምመክራችሁ ማለት ነው፣ የናንተ የሆነ ነገር እንኳን ቢኖር ለቃችሁ ሂዱ፣ አትከስሩ። መጽሐፍ ነው የሚለው የክፋት ምንድነው አለ? ስር ነው። ዓለማችን ላይ እምንሰማቸው እምናያቸው ሰዎችም ሰይጣንም የሚያዘጋጃቸውን ክፋቶች በሙሉ ብታዩ ፐርፐዙ ገንዘብ ነው። መነሻውም ገንዘብ ነው፣ መጨረሻው ጥፋቱም ገንዘብ ነው። ሰዎች ለምን ይከፋሉ ከተባለ ለገንዘብ። ለምሳሌ ለዝና ገንዘብ ይጠቅማቸዋል።
ዓለማችን ላይ ሰዎች በጣም የሚፈልጉት ሶስት ነገር ከተባለ ስፔሻሊ ዓለም ላይ ነው ብላችሁ ሶስት ነገር ከተባለ የመጀመሪያውና አንደኛው ሰላማቸውን ይፈልጋሉ፣ ኦር ጤናቸው፣ ሁለተኛ ገንዘብ፣ ሶስተኛ ዝና። እግዚአብሔር ይሄንን ለማንም የመስጠት ችግር ግን የለበትም። የምንፈልግበትን ይሄ የልባችንን ሐሳብ፣ ፍላጎት፣ ሞቲቫችንን ግን እግዚአብሔር ያውቃል። እና ለአንዳንዶች ይሰጣቸውና የተቀበሉት ነገር ሲያጠፋቸው ታያላችሁ። አንዳንዶችን ይነሳቸውና እግዚአብሔር የራሱ አድርጎ ሲያቆያቸው ታያላችሁ። ምክርም ጭምር ነው። በሌላችሁ ነገር ብዙ አትዘኑ፣ ባጣችሁት ነገር አትሰበሩ። እግዚአብሔር ስላጣ ሳይሆን ያልሰጠህ ሊያጣ ስለማይፈልግ ነው ያልሰጠህ። ከእግዚአብሔር ጋር መኖር ይሻላል፣ ከገንዘብ ጋር መኖር ይሻላል። ስለዚህ ለሁለት ጌታ መገዛት እንደማይቻል እንደዛ ዛሬ ምርጫችሁን የምታስተካክሉ ከሆነ አምላኬ እግዚአብሔር ይባረካችኋል እያልኳችሁ። ሰው የሚባርከውን ጌታ ትቶ በረከቱን የሚፈልግ ከሆነ ግን ፈጽሞ ከበረከት ጋር መገናኘት አይችልም። እኔ ያውቃለሁ ብዙ ሰዎች እስኪባረኩ ድረስ ጌታን ሲያመልኩ፣ እስኪባረኩ ድረስ የጌታን ቤት ሲያገለግሉ፣ እስኪባረኩ ድረስ ለእግዚአብሔር ሕዝብ ሲታዘዙ፣ እስኪባረኩ ድረስ እንዲና እንዲያ ሲሆኑ ብዙ ሰዎች አይቻለሁ። ከተባረኩ በኋላ ግን ከቤተ ክርስቲያን አይደለም ከእግዚአብሔር ፊት ይሸሻሉ። ማምለጥ አይቻልም ከእግዚአብሔር ፊት ሸሽቶ፣ ግን መስሏቸው ከእግዚአብሔር ፊት የሚሸሹ ብዙ ሰዎች አይቻለሁ። አንዳንድ ጊዜ እግዚአብሔር በሕይወታችን መልካሙን ነገር ሲያደርግ በጣም ሲምፕል በሆነ መንገድ፣ በጣም ቀላል በሆነ መንገድ ዝም ብሎ ያመጣና ሙሌንካ ፕሮፌትንካ ውቤንካ ምናምን ብሎ ይሰጠና ታውቃላችሁ፣ የሆነ ቀን የሰጠንን ነገር ደግሞ መልሶ ራሱ ሲፈልግ እንዲህ ኧረ እባክህ ስንት ዋጋ ከፍዬ ከስንት ጸሎት ከስንት ጩኸት በኋላ የተቀበልኩት ነው ያገኘሁትን ነገር በልበል አልሰማህም እንደማለት ማለት ነው። ለምሳሌ አብርሃም ጋር መጣ። ከማለዳ ጀምሮ ቃል የገባውን አብርሃም ሲጠብቅ ኖረ። በእድሜው መጨረሻ እንካለው ማምሻው ላይ መጥቶ ከዛ በይስሐቅ ማለዳ ላይ መጣና ሰዋልኝ አለው። አስባችሁታል? እኔና እናንተ ብንሆን አስባችሁታል? ሐናም ስታለቅስ፣ ስታጉረመርም፣ ስትጮ፣ ስትለምን ከረመች። ታውቃላችሁ እብድ እስክትባል ሰካራም እስክትባል ድረስ ቆየች። ግን ስካር አልነበረም እሷን እንደዛ የሚያደርጋት፣ ችግሯ ነበር። የአፏን የከናፍርቷን መንቀሳቀስ አይቶ የተናገራት ነብዩ፣ እሷ ግን ከአምላኳ ከእግዚአብሔር ጋር ምን እያለች ነው? እያወራች ነበር። እና የጸሎቷ መልስ እንደ ጸለየችው መጣላት አይደል? ከዛ እንደ ተናገረች ብትሰጠኝ እሰጥሃለሁ አይደል ያለችው፣ እና ሰጠችው። የሚገርማችሁ ነገር እኔና እናንተ ብንሆንስ እሰጥሃለሁ ብያለሁና እንካ ብላ ነው ይዛለት ሄደችው። ሊጠይቃት አልመጣም እግዚአብሔር እንደ አብርሃም፣ ራሷ ይዛ ሄዳ ነው የሰጠችው። ወገኖቼ አሁን ሁላችንም ለምንቀበለው ነገር እንጸልያለን፣ እንጮሃለን፣ እናመልካለን፣ በቃ እንጋጋጣለን ምናምን። ከተቀበልንስ በኋላ በጣም ብዙ ሰዎች ተቀብለን እኮ ያቀበለን ጌታ ጋር የለንም። ዘንድሮ ጌታን ከመፈለግ ነቢያት መፈለግ የሚመርጥ ህዝብ ነው ያለው። ታውቃላችሁ ቅድም ትንቢት ሲነገር ጌታ እንዲላል ሲባል በጣም ነቅተው የነበሩ አንዳንድ ሰዎች አሁን በሰመመን ውስጥ ነው፣ በእንቅልፍ ውስጥ ነው ያሉት። ስለ ጌታ ከሚነገራቸው ስለ ስማቸው ሲነገራቸው ይመርጣሉ። ትንቢት ይሻራል። የእግዚአብሔር ቃል ግን ለዘላለም ጸንቶ። አሜን ሃሌሉያ። በደንብ ስሙኝ። የእምነታችን ጀማሪና ፈጻሚ የሆነው ጌታ ኢየሱስ ይመጣል። አሜን። እርግጠኛ ሆኜ ነው የምነግራችሁ። ይመጣል ማለት ስለሚባል አይደለም የምንለው፣ ስላመንን ነው የምንለው። ይመጣል። ተዘጋጅታችኋል ወይ? ተዘጋጅታችኋል ወይ? አሁን እየቸገረን ካለው ጉዳይ፣ አሁን እያስቸገረን ካለው ነገር፣ አሁን ከከበደን ሁኔታ እግዚአብሔር ምስክሬ ነው፣ የነገው ክብር ይበልጣል። ነገ ሌላ ቀን ነው። የተሻለ ነገር አለ ከፊታችን፣ የሚበልጥ ነገር አለ ከፊታችን። ፊተኛ ኋለኛ፣ መጀመሪያ መጨረሻ የሌለው አልፋ ኦሜጋ፣ የዘመን ዘላለም ባለቤት እርሱ ራሱ ዘላለም የሆነው ኢየሱስ ይመጣል። ስለዚህ ገንዘብ የገዛቸው ሰዎች ኢየሱስ ሲመጣ የሉም። እነሱ እንደነዛ እንደነ አምስቱ ቆነጃጅቶች የለም። አሁን ዓለማችን ላይ በጣም ብዙ አማኝ የተባሉ ሰዎች ታውቃላችሁ፣ ዝና ገዝቷቸዋል፣ ገንዘብ ገዝቷቸዋል፣ የሆነ ነገር ገዝቷቸዋል። ጊዜው እየደረሰ ዘመኑ እያለቀ እንደሆነ ግን አልገባቸው። ወገኖቼ እንደ እግዚአብሔር ባሪያ አንድ ነገር ልምከራችሁ። ዘመኑ እያለቀ ስለሆነ በቀረው ዘመን ሁሉ በእውነት ከጌታ ጋር ተስማምተን እንኑር።
የትኛውም በህይወታችን የጎደለው ነገር ጌታ ካለ ሙሉ ነው ማለት ሲጀመር እኛ ለጓዳችን ለቤታችን ኑሮ ነው እንደኛ ጌታን የመረጥነው ለህይወታችን እኮ ነው ለህይወታችን ነው እዚህ ምድር ላይ ቤት እስክንሰራ ነው እንዴ በሰው እጅ ያልተሰራ ቤት እንዳለ ነግሮን የለ እንዴ ቃሉ መጽሐፍ ነግሮናል እኮ በሰው እጅ ያልተሰራ ቤት እንዳለ የዚህ ምድር ቤት አይደለም ይሄ እንኳን የሚፈርሰው ስጋ ጊዜያዊ ምንድነው አለም ጳውሎስ ድንኳን ነው ለሰለስተ ቢሆን ለሰርግ ብትተክሉት በማግስቱ እንደምታፈርሱት ድንኳን ነው የዘላለም ህይወትና የዘላለም መኖሪያ ግን በላይ በሰማይ ነው አያችሁ ጌታን ስትመርጡ እዚህ ጌታ የሚሆንባችሁን የትኛውንም ሁኔታ ትንቃላችሁ እናንተ እንኳን ባትንቁት ራሱ ነገሩ ይቀልባቸዋል ተራ ይሆንባቸዋል ምናምንቴ ይሆንባቸዋል በጌታ በኢየሱስ ስም ልባርካችሁ ዛሬ የሰማይ አምላክ እግዚአብሔር እይታችሁን ይቀይረው እይታችሁን ይቀይረው ንግግራችሁን ይቀይረው ቋንቋችሁን ይቀይረው አካሄዳችሁን ይቀይረው በኢየሱስ ስም ይቀይረው ይውላችሁ የድህነትም የብልጥግናም ሚስጥር ያለው እይታ ጋር ነው የሆነ ሰው ሁሉ ጊዜ ድህነት ከሆነ የሚታየው ድሃ ሆኖ ነው የሚቀረው ብልጥግና የታየው ሰው በቃ በልጥጎ ነው የሚቀረው እይታችሁ የህይወታችሁን አቅጣጫ ይወስነዋል አንዳንድ ሰዎች ለራሳቸው ገደብ አበጅተው ከተቀመጡ የሆነ ሰው መጥቶ ስፍራ ይቀይርላቸው ታውቃላችሁ ሰው የአፉን ፍሬ ነው የሚበላው የሚለው መጽሐፍ ለዚህ ነው ስንፍና ከተናገራችሁ በህይወታችሁ ላይ በቃ ስንፍና ነው የሚሆነው በቃ ሌላ ነገር አይገለጥም እናንተ ህይወት ላይ መልካሙን ነገር ከተናገራችሁ ያው መልካም ነገር በህይወታችሁ ላይ ይሆናል ኢየሱስ ማን ነው ስለዚህ ድህነትም ብልጥግናም ያለው እይታችን ላይ ነው እይታችን ነው ማይንዳችንን የሚያስተካክለው አእምሮአችንን ማየት ማለት ደግሞ ለአማኝ ህልመኛ መሆን ማለት ነው ብዙ ሰው አሁን ህልመኛ ሲባል ባለ ራእይ ሲባል ተኝቶ የሚያይ ሰው ብቻ ነው የሚመስለው ህልመኛ ስትሆኑ ባለ ራእይ ስትሆኑ እየሄዳችሁ ታያላችሁ ተኝታችሁ ታያላችሁ ቁጭ ብላችሁ ታያላችሁ ሰባኪው ቆሞ ታያላችሁ ዛሬ በጌታ በኢየሱስ ስምና ስልጣን ይሄ ቅባት ያገኛችሁ ከህልማችሁ ጋር ያገናኛችሁ ከራእያችሁ ጋር ያገናኛችሁ ድንገት መጥቶ ካላችሁበት ሁኔታ ብድግ አድርጎ ያውጣችሁ በኢየሱስ ይውላችሁ ሰዎች በሚፈልጉት አይነት ሚዛን ላይ ያስቀምጧችሁ እንደፈለጉ ይመዝኗችሁ ያቀለሏችሁ ከመሰላችሁ እርግጠኛ ሆኜ ነው መነግራችሁ እያከበዷችሁ ነው ሲጀመር በትንንሾች ሚዛን ላይ ተመዝናችሁ ትልቅ መሆን አትችሉ because እነሱ የሚመዝኑት በራሳቸው ሚዛን እነሱ የሚያዩት በራሳቸው እይታ ስለሆነ ክብር ለጌታ ይሁን ምን ልፈልግ እንደሆነ ታውቃላችሁ እግዚአብሔር ሰው እንደሚያይ አይደለም የሚያየው ሰዎች በራሳቸው ሚዛን ላይ ያስቀምጧችሁና ሊያቀሏችሁ ሊያከብዷችሁ ይችላል የነሱ ማቅለልም ማክበድም እናንተ ህይወት ላይ አንዳች ለውጥ አያመጣም ይኸውልሽ ፉንጋ ብትሆኚ ቆንጆ ብትሆኚ አጭር ብትሆን ረጅም ብትሆን የሚሰራው እሱ አይደለም የሚሰራው መንፈስ ነው እሱ የእግዚአብሔር መንፈስ ይባላል ያ የእግዚአብሔር መንፈስ ባንተ ላይ ካለ ሄይ እነሱ ሰፈር ላይ እነሱ መንደር ላይ የሚሰራውን ይበትነዋል አሁን ብዙ ዝነኞች ታውቃላችሁ ብዙ ምናቃቸው አንቱ የሚባሉ ሰዎች አሉ ምንም ጆሮ የማይገባ በቃ ጠብ የማይል ስራ የሰሩ በጣም ደግሞ የሰሩ በጣም ብዙ ሰዎች ያረፉባቸው የተባረኩባቸው ሰዎች ደግሞ በየጓዳው አሉ በየቤቱ አሉ ግን አሁን ሲዝኑ የነሱ ነው ዘመኑ የነሱ ነው እግዚአብሔር በህይወታችሁ ላይ ስራ እንዲሰራ ትፈልጋላችሁ የምትሰሩት ስራ እንዲከናወንላችሁ ትፈልጋላችሁ በነገር ሁሉ ስኬታማ መሆን ትፈልጋላችሁ የመጀመሪያው አትጨነቁ የሚያስጨንቃችሁን ሁሉ በአምላካችሁ በእግዚአብሔር ላይ ጣሉት አንዳንድ ሰው እኮ ሞኝ ነው ዛና ዛጠቅ ቁጭ ብለው ይታድሎ ይላል እንዴ ከዚህ በላይ መታደል አለ እንዴ ስለ ኢየሱስ መናገር በራሱ እድል አይደል እንዴ ግን ታውቃለህ እንዳንተ የምትጨነቅበት እንዳንቺ የምትጨነቅበት ጉዳይ ጠፍቶ ሳይሆን እሱ ላይ ጥዬ ነው ስለሱ መናገረው ጉዳያችሁን እሱ ላይ ካልጣላችሁ ስለሱ መናገር ይከብዳችኋል ችግራችሁን እሱ ላይ ካልተዋችሁ ስለሱ መናገር ይከብዳችኋል እግዚአብሔር እንዲረዳችሁ ትፈልጋላችሁ የእግዚአብሔር እርዳታ በህይወታችሁ ያስፈልጋል እናንተ ታግላችሁ የትም እንደማትደርሱ እርግጠኞች ናችሁ በቃ ተውት ጉዳዩን አትታገሉት ጉዳዩ ባለቤት አለው እስቲ ለኔ ጉዳይ በሉ ባለቤት አለው እኔ በሉ እስቲ የጉዳዩ ባለቤት አይደለሁም የጉዳዩ ባለቤት እግዚአብሔር ነው ነገሬን በሉ እስቲ
ለእግዚአብሔር ትቼዋለሁ። እግዚአብሔር ነገሬን ሁሉ መልካም ያደርገዋል። የመጀመሪያ የሚያስጨንቃችሁን በእርሱ ላይ ጣሉ። ሁለተኛ ነገር ዝም ብላችሁ ችግራችሁን ከመስበክ ጌታችሁን ስበኩ። ችግራችሁን ከማውራት ስለ ጌታችሁ አውሩ። አንዳንድ ሰው የነገሮች ሁሉ ቁልፍ ይመስለዋል ገንዘብ። ኖ ኖ ኖ ኖ ኖ ኖ። በገንዘብ የማትወጣው ብዙ ነገር አለ። ብዙ ነገር አለ። ሲጀመር የለህም። ደሞ እኮ የሚገርመው እኮ ዘሪ ሲጀመር የለህም። ያላቸው ሰዎች እንኳን ቢያወሩ ያምርባቸዋል፣ ግን የትም አያደርሳቸውም እነሱ ነው። ኦኬ ለሌለህ ነገር በሌለህ አቅም ከማትችለው ነገር ጋር ምን አታገለ? ለምን ፋይት ትገጥማለህ? ለምን ሪንግ ውስጥ ትገኝለታለህ? እኔ ታውቃላችሁ እነ ሙሌ እንደው እንዳይፈሩ ብዬ ፈርቼ እንጂ እኔ በጣም ብዙ ችግሬ ላይ የዘመርኳቸው መዝሙሮች አሉ። እነሱስ ማን አላቸው ብዬ ነው። እና አኬን ብዙ ችግሮቼ ለኔ መዝሙር ሆነው ነው የሚያልፉት። ጌታ ምስክር ነው የምነግራችሁ። ሰሞኑን አንድ መዝሙር ጽፌያለሁ። ጌታ ይረዳኛል። ቆይ ክብር ለጌታ። ምን ለማለት ፈልጌ እንደሆነ ታውቃላችሁ? እኔ ችግር ሆኖብኝ ሊቆይ የሚችለው ባየሁት ወይም በሰማሁት ማይክሮ ሰከንድ ብቻ ነው። አይኖቼን ጨፍኜ ጌታ ሆይ ብዬ ስገልጠው ችግሩ አለ እኮ፣ ግን እይታዬን ቀይሮታል። ይሁንላችሁ በኢየሱስ ስም። ሁኔታው ሲያስጨንቀኝ ሁኔታውን ሳይሆን ማየው ጌታዬን ነው ማየው። አይኖቼን ወደ ሰማይ አንስቼ ስመለስ ሁኔታው ተቀይሯል። ምንም የመጣ አዲስ ነገር የለም፣ ግን ባለበት ነገሩ ምንድነው? ለዚህ ነው እይታ አምላችሁ። ስፔሻሊ ለአማኝ ደግሞ እይታው መስተካከል አለበት። አማኝ ያየውን ነው የሚኖረው፣ የተናገረውን ነው የሚኖረው። በምትናገሩትና በምታዩት እይታ ልክ ስለሚወሰን የህይወት ኑሯችሁ ከዚህ በኋላ በኢየሱስም እይታችሁ ይስተካከል። በቃ ብዙ ሰዎች ገንዘብ ቢኖረኝ ትላላችሁ አይደል? የሆነ ንጂኦ ከፍቼ ገንዘብ ቢኖረኝ የሆነ ገንዘብ ቢኖረኝ ለቤተሰቦቼ ቤተሰብ ገንዘብ ቢኖረኝ እንደዚህ ኖ። ከገንዘብ በፊት የሚቀድመው ጌታ ነው። ጌታ ያለው ሰው የትም ቦታ ገብቶ ይወጣል። በህይወታችሁ ላይ ኢየሱስ ካለ በኑሮ፣ በስራ፣ በትዳር፣ በፋይናንስ፣ በየትኛውም ጉዳይ በአገልግሎት ስኬታማ ትሆናላችሁ። ልባችሁ አይከፈል፣ ልባችሁ አይጠራጠር። በልቡም የሚጠራጠር ይላል አይደል ያዕቆብ፣ በንፋስ እንደሚገፋ እንደዛ ይሆናል። ማለት መቆም አትችሉም፣ መሰረት አይኖራችሁ፣ ግራውንድ አይኖራችሁ። ክብር ለጌታ ይሁን። ጥርጣሬ የሚባል ነገር በህይወታችሁ ውስጥ የሚገባው እምነት የሚባለው ነገር ሲወጣ ነው። ስለዚህ 100 ብር ካላገኘው ይሄ ጉዳይ አይሳካም ምትይ ካለሽ፣ አቶ እንትና ካረዳኝ ያ ጉዳይ አይሳካም ምትል ካለ መልእክተኛ ነኝ፣ መልእክት እየነገርኩ ነው። ጌታ ምስክሬ ነው። ኢየሱስን ያዥው እንጂ ይሳካል። ኢየሱስን ያዘው እንጂ ይሳካል። አባት ሆይ በልጅ በክርስቶስ ኢየሱስ ስምና ስልጣን እንደተናገርከው እንዲሁ እንደ ቃል የዘላለም አባት የዘመናት ቅዱስ እግዚአብሔር ሆይ ይህን ሕዝብ እያስጨነቀ ያለ ነገር በቁጥር ብዙ የሚሉት ቢሆን በጌታ በኢየሱስ ስምና ስልጣን የሚያውቁት የማያውቁት ዛሬ ያለ ነገ የሚመጣ ቢሆን ካንተ ኃይል የተነሳ ካንተ ጉልበት የተነሳ እግዚአብሔር ሆይ የሚያስጨንቃቸው ነገር ሁሉ አሁን ወደ በረከት ይቀየር። በኢየሱስ ስም ወደ በረከት ይቀየር። በኢየሱስ ስም ወደ በረከት ይቀየር። የከበደባቸው ቀንበር ሆኖ የተጫናቸው በስም ኃይል ይሰበር፣ በስም ስልጣን ይሰበር። ዘር ማንዘራቸውን ቆጥሮ የመጣ የተከተለ የጨለማ ጉልበት ሁሉ አሁን የተመታ ይሆን። በኢየሱስ ስም የተመታ ይሆን። በኢየሱስ ስም የተመታ ይሆን። ለእናንተና ለቤታችሁ መፈታት ይሆን። ለእናንተና ለስራችሁ መፈታት ይሆን። ለእናንተና ለአገልግሎታችሁ መፈታት ይሆን። ለእናንተና ለልጆቻችሁ መፈታት ይሆን። ለእናንተና ለትዳራችሁ መፈታት ይሆን። አስቀድማችሁ ጽድቁንና መንግስቱን ፈልጉ፣ ሌላ ሁሉ ይጨመርላችኋል ተብሎ እንደተጻፈ በጌታ በኢየሱስ ስምና ስልጣን ከዚህ ቀን ጀምሮ ጽድቁንና መንግስቱን የምትፈልጉበት ጸጋ ይብዛላችሁ። ደግሞ ከዚህ የተነሳ የሚያስፈልጋችሁ ሁሉ በኢየሱስ ስምና ስልጣን ይጨመርላችሁ። አባት ሆይ ለኔም ለሕዝብህም ለምድርም ለኢትዮጵያ ይህን ስለምታደርግ እናመሰግንሃለን። ክብር ሁሉ ለስም ይሆን ያው በሆነው በተወደደው ልጅ በክርስቶስ ኢየሱስ ስም አሜን። እልልታ ጭብጨባ ለጌታ።